አባት የሆነ ክብር ሁሉ እሱ ከኛ ላይ ይውሰድ። አታጨበጭቡ። እግዚአብሔር ያደረገው አንደኛ አንተ ጸልዬ ዘይት አርብ ላት ጾም ጸሎት ላይ ነው ዘይት ጸልዬ ሰጣኝ። ያ ዘይቱ ይዤ ሄድኩትና ቤት ያስቀመጥኩት ሰው በጣም አክም ቤት ሄዶ አክም በቃ እኔ ኦፕሬሽን ሆኜ ብሎኛል። እንዴት ሊሆን መሞቴ ነው ብሏል። ሁለት ኮላልት የለም ብሎኛል። ግፍትም አለብኝ ብሏል ስል አረ እግዚአብሔር አሸናፊ ነው አንቺ ሆስፒታል አትሄጂም። ይሄው ወይኔ እጅ ብኖር ታጨበጭባለ። በጌታ ምን አለ መሰለኝ አሁን ስታወራ ቀልድ ሊመስላችሁ ይችላል። የታመመ ሰው ነው የሚያውቀው። በሽታ የታመመ ሰው ነው የሚያውቀው። ስለ ራብ ሲወራ የተራበ ሰው ነው የሚያውቀው። እግዚአብሔር ይሰውራችሁ። ሁለት ኮላሊት ተብሎ በሱ ላይ ደም ግፊት ሲጨመር ቀኝን ከፈርክ ልባርክ ባከ አላስፈላጊ የተሸከምከው በሽታ ከላይ ተነሳ። እዚህ ቤት አርብ ጠዋት ያው እግዚአብሔር ምስክሬ ነው የፈለገ ይሁን ለሁሉም ሰው ነው የሚጸልየው። የሆነ ማይንድ ፖይንት አለ። እግዚአብሔር ሰው ጸልል የምትሉ ሰዎች ካላችሁ አርብ ጠዋት እዚህ ጋር በጣም ድንቅ የሆነ ነፃ የምንወጣበት የጸሎት ጊዜ ይኖረናል። እሺ ቀጥይልኝ። እና ይሄ ነው ማታ ደግሞ እሷ መሰከረች እኔ መሰክራለሁ ያልኩኝ አርብ ዕለት ራሱ መጣለሁ ያልኩኝ ጊዜ አጣሁት። ጌታ ሆይ አንተ ያልከው ይሁን ብዬ ቀረው። እንደገና ውሃ ጸልዬ ሰጣኝ። ልጄ ስራታ ቤት ነበረች። ጌታ ሆይ ይሄ በቃ ስራ በር ተከፍቷል ብሎ ነው የሰጠው። ስራ በር ይከፈታል ራሱን ከፍታ ነው የምትጠጣው አልኩና ወሰርኩና ለሷ እንክ ተኝታ ነበር አስነሳሁትና ጠጭ ይሄን ውሃ በርሽ ተከፍቷል ስል ልክ እኔ ውሃ ከፍታ ራሷን እንደቀመሰች በሩ ተከፈተ። ስራ ተጠራች። አጨብጭብ ለጌታ። በጌታ ብታጨበጭብ ምን አለበት? እግዚአብሔር ይሄንን ያደረገልሽ። ይሄን ያደረገ አሁንም እንደዚህ ልጸልልሽ ማይዘጉ ደጆች ይከፈቱ። አሜን። ለሷ ሲናገር አንተ አማን ብትል ላንተ ይሆናል። የማይዘጉ ደጆች ይከፈቱ። እርግማን ይሰበር። ሁሉ ጊዜ ሰጭ እንጂ ተቀባይ አትሆኝ። እግዚአብሔር ዝግ የሆኑ ደጆች ይከፍትልሽ። በኢየሱስም ተባረክ። በጭብጨባ ወደ ቦታው መልሱልኝ። እሺ ምንድነው የሆነልሽ? እኔ እናት እግዚአብሔር ስሙ ይባረክ። አሜን። ለኔ ሆነልኝ እሁድ የሞት አዋጅ ነበር ታወጀብኝ። ከዛ እሁድ እዚህ ቃል ወጣልኝ። ሰኞ ልጄ በሰላም ወደ ቤት የገባውኝ። ድጋሚ ደግሞ ኢሳይያስ ልጄን አሞብኝ ነበር ጸለየልኝ። ልጄም ዳነልኝ። እግዚአብሔር ስሙ ይባረክ። ላንቺስ ምንድነው የሆነልሽ? ለኔም የሆነልኝ ተመሳሳይ ነገር ነው። በጣም ከብዶኝ ነበርና እርግዝና ወሩም አልፎብኝ ነበር። ሂጂና ውለጂ አለኝ። ካምባጆና ባኬ እኛ ያማኞች እኮ ስልጣን አለን። እሷ በጣም ከብዷት እሱ ግን ሂጂና ውለጂ። እሺ ሂጂ ከፈርጋ ልባርክ በጌታ በኢየሱስ ስም። ለረጅም ጊዜ የከበደውን ጉዳይ ሄደ ትወርሳል። ጌታ ሆይ አመላሉ አሜን ይሁንልህ። እሺ እኔ እናት በቃ ሄድኩኝ። ምንም እንትና ነገር የለም። በሰላም ወለድኩኝ። ሄድሽ ወለድኩኝ። እሺ ጉባኤ መካከል አንድ ድምጽ ላውራ። ይሁን በጣም የከበደ ምዕራፍ ያለው ሰው አለ። ሄድ ተስተካክሎ ይሁን ከሳት ነው ለዚህ ምስክርነት የሚመጣው። በጣም ከብዶብኛል የምትለው ጉዳይ አለ። ሄድ ተስተካክሏል። በቃ አዘዘንኩ። ይሄው እግዚአብሔር ምስክሬ ነው። ምክንያቱም ኤልያስ እኮ እንደዚህ አለኝ ከአፌ ቃል ሳይወጣል ከሰማይ ዝናብ ጠብ አይልም አለ። እግዚአብሔር ያመኑትን ይልና ስልጣን ይከተላቸዋል አለ። እኛ ባክ አምነናል። የተዘጉ ደጆች ተከፈቱ። እሺ ሁለተኛ ምስክርነቴ ደግሞ ከአንተ ወዲያ ነው እና ውስጤ በጣም ይጨናነቃል። ሞት አዋጅ ተሽሯል አልከኝ፣ ተሻረልኝ። እግዚአብሔር ስም ይባረክ። በጣም ፈርቼ ነበር። እስቲ አማኝ ቀኙን ከፍ ያደርግልህ በጌታ አማኝ ቀኝ። ጉባኤ መካከል ከ31 ሰው በላይ ለምስክርነት ተዘጋጀው አየው። ይሄው እግዚአብሔር ምስክር እነሱ ሲመሰክሩ እኔን መች ሊመሰክር ነው አይደል የምትለው? እግዚአብሔር ጨለማ የዘጋው ደጅ ዛሬ ከፈተ። ዳካታ ያዳፋና ሴና ዘርጋ ቀኝህን። ሰላም ያጣው ያንተን ቤት ሰላም ያገኛል። ሰላም ያጣው ያንተን ትዳር ሰላም ያገኛል። ሰላም ያጣው ያንተ ጉዳይ ሰላም ያገኛል። እስቲ እኔ እናት ምን እንደሆነልሽ እስቲ አንድ ንገሪ። ያው የኔ ሆነልኝ የኔ ስራ ብዙ ሰው ያውቃል። በየቀን በቃ እቃ የኛ እቃ ደግሞ ከኩርኩሮች በየቀን እዛ አስፋልት ላይ ፍራፍሬ ነው የምሰራው። በየቀን ፖሊስ ጣቢያ ይገባል ይወሰድባቸዋል። አዎ ሲወስድብኝ በቃ አንድ ቀን እቺ ልጅና አንዷን ማጥፋት አለብኝ ያሉ ሁሉ እኛን ብቻ እኛ ሁለት ነን፣ ሁለታችን ብቻ ያስቸግራሉ። ቀበሌ ስንሄድ እነዚህን ካላጠፉ ሌሎች አይጠፉም ይላሉ። የሌሎቹ ሰው ተቀጡና ሌሎቹ ሲወስድ የኛ እቃ ያረ የነዚህ በሰብስ አይሰጥ ይላሉ።
ከዛ እኔ ደግሞ አንተ ጋር ደወልኩትና ማለው ምንድን ነው? ኧረ እምቢ አለ። የሌሎች ቀስ ወስድ የኛን ከለከሉ አልኩትና ወደ አንተ ደወልኩ። ኧረ አሁን ይሰጣቻል ችግር የለም እኔ ልጸልይ አልኩና ከዛ እሺ ብዬ አሁን በቃ ልወጣ ነው ብዬ አንዱ ያቺ ከኔ ጋር ያለችውም ተጨነቀች። ከዛ በቃ እንውጣ ይቆም ይበስብስ ምን እናደርግለን ሰውየው ተበድረን እንሰጣለን የሙዙ ብር ኩርኩሩ ተከራይተን እንሰራለን አለ። ኧረ እኔ ቆይ ደውያለሁ እስ ወዶ ሳይሆን ሰውየው በግድ የሚሰጠው የእጅ አንገት ብር ሳይቀር ገዝቻለሁ። አማኝ ቢኖር እዚህ ቤት ያጨበጭባል በጌታ። እዚህ ቤት ብዙ ነገር ነው የሆነልኝ። እግዚአብሔር ደግሞ ከቀድሞም እስከሚሰራ አምናለሁ። ለኔ የሆነልኝ ልጄ በጣም ጆሮ ያስቸግራል ነበር። የ3 አመት ሆና ነው ጆሮዋ መግለው ማለት ነው። መግል ማለት ቀላል አይደለም። በቃ እንደ ውሃ ነው ፈሳት እና መከራዬ ነው ማየው። ሲነሳባት በየሰዓቱ መርፌ ነው ማስወጋት ማስታገሻ ማለት ነው። እና ከመግል አልፎ ደም ነበር እንትን እምላት መጣው እዚህ ጋር ውሃ ልጄ ጆሮዋን እያመማት ነው አልኩት። ልንወጣ ነበር። አሁን ተፈወሰች እንጂ ትመሰክራለች ሐሙስ ትመጫለሽ አለኝ። ከዚህ ገባ ልጅቷ ጆሮዋ ውስጥ እንትን ብላ ነበር። የሆነ ጥጥ ነው ጆሮዋ ውስጥ አርጋ የምትሄደው ማለት ነው። ጆሮዋ ወጥቷል ከውስጡ። ፌንዬስ ጆሮ ከድኗል አለችኝ። እዚህ ያለ ያጨበጭባል ጌታ ያጨበጭባል። ገና ከዚህ ሳልሄድ የናዝሬቱ ኢየሱስ እጁን ላከና ልጄ ፈወሰልኝ። እሺ ቀኝ ስጠኝ እኔ ላውራ ያ አንተ የተበላሸብህ ጉዳይ እኔ ሲቃል አወጣለሁ ሳትሄድ ተስተካከለኝ። አሜን። እና ልጄ አሁን ድና ደባቃ በዛው ቀረች። ጌታ ይባረክ። መርፌ ማስወጋት የለም። አጨብጭቦ ለጌታ። እና እንደ ቀላል እንዳይመስላችሁ አዋሳ ድረስ ሁሉ ወስጃታለሁ። ከዚህ በላይ ማለት ነው መፍትሄ አላገኘውም። ግን የናዝሬቱ ኢየሱስ ጋር መፍትሄ አለው። የናዝሬቱ ኢየሱስ ጋር መፍትሄ አለው። እና እነኚህ ልጆች ጌታ ኢየሱስ ይባርካቸው። በእውነት ጌታ ኢየሱስ ይባርካቸው። እግዚአብሔር ከነሱ ጋር ይሁን። አሜን።